እርገታ ለማርያም አምላክን የወለደች የእመቤታችን ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ነሐሴ 16 ቀን የከበረ በዓል ነው። ከረፍታም በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽሞ እጅግ እያዘኑ ነበር። እንኳን ለዕርገታ ለማርያም በዓል በሰላም አደረሳችሁ አደረሰን። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። እርሷን በሥጋ ያዩ ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወዳለበት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ሥጋ ተቀምጦ አየውና የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጭ ዘንድ እግዚአብሔር አዞሻል አለዋት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋ ወጣ። የክብር ባለቤት ጌታችን እንዲህ እያለ አረጋጋት። የተወደድሽ የወለድሽኝ እናቴ ሆይ ዘለዓለማዊ ወደሆነ መንግሥተ ሰማያት አሳርግ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገችም በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽሞ ሲያዙና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋውንም በታላቅ ክብር በምስጋና እንዳሳረጓት ነገራቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳለው እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ለሁላችሁም ይሁን። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማያት አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴም ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች እመቤታችንን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባዔ በመጾም የክብር ባለቤት ጌታችንን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜም ዮሐንስ እንዳላቸው በጾም በጸሎት ሱባዔ ያዙ። የነሐሴ ወርም እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነሳ እመቤታችን ማርያምን አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው፣ በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሠራይ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቁሙ አለ። ሁሉንም ሐዋርያት በመሠዊያው ዙሪያ ቁሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችን የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውንና ደሙን አቀበላቸው።
ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ እመቤታችን እንዲህ ብሎ ተናገራት። በዚህች ቀን የሆነ የዕርገትሽ መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዟቸው። መታሰቢያችን የሚያደርገውን ሁሉ ተጠብቆ በዚህች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ ከቶ አያያትም። መታሰቢያችን ለሚያደርግ ሁሉ በዚህች ቀን ለድሆች በስምሽ ለሚመጸውት ቸርነቴ ትገኘዋለች። ይህም ሥጋ ወደ ሰማይ ያረገበት ዕለት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችንን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቆች ሥራዎችን አዩ። እመቤታችን ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያውን እናደርግ ዘንድ ይገባናል። ለእኛ ወደ ተወደደ ልጅዋ ሁልጊዜ ትማልደናለች። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በርሷም በረከቷም ከርዕሰ ሊቃነ ጳጳሳት ከአባ ማትያስ ከሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ጋር ሐዋርያት ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ከሁላችን ጋር ይኑር ለዘለዓለሙ አሜን። ውድ የክርስቶስ ቤተሰቦች እዚህም በመቀጠል በነሐሴ 16ኛው ቀን ወይም በዕርገተ ለማርያም በዓል የሚነበበውን ድርሳን እንዲሁም ስንክሳር እንደሚከተለው ማሰማት እንጀምራለን። ዕርገተ ድንግል ማርያም። ይህች ዕለትም እጅጉን ታላቅና ክብርት ናት። ምክንያቱም የድንግል ማርያም ሥጋዋ ተነስቶ አድርጎባታልና። ድንግል እመቤታችን ተነሳች አድረገች ስንል እንደ እንግዳ ደርሶ እንደ ውሃ ፈሶ ወይም በአጋጣሚ የተደረገ አይደለም። ጥንቱን በአምላክ ልቡና ታስቦ በኋላም ትንቢት ተነግሮለት ነውና ታሪኩ ነገሩ ምስጢሩስ እንደምን ነው ቢሉ እመቤታችን ቅድስት ድንግል ማርያም ቅድመ ዓለም በአምላክ ልቡና ታስባ ትኖር ነበር። ከነገር ሁሉ በፊት እግዚአብሔር እናቱን ያውቃት ነበርና ዓለም ተፈጥሮ አዳምና ሔዋን ስተው መርገመ ሥጋና መርገመ ነፍስ አግኝቷቸው በሐዘን ንስሐ ቢገቡ እትወልድ እምወለተ ወለትከ ከ5 ቀን ተኩል 5500 ዘመናት በኋላ ካንተ ባህሪ ከምትገኝ ንጽሕት ዘር ተወልጄ አድንሃለሁ ብለው ተስፋ ድህነትን ሰጠ። ከአዳም አንስቶ ለ5500 ዓመታት አበው ነቢያትና ካህናት ለድንግል ማርያም ብዙ ሐረገ ትንቢቶችን ተናገሩ። በዳኛቸውን ሱባኤ ቆጠሩላት፣ ምሳሌ መሰሉላት። ከሩቅ ዘመን ሆነውም ሊያገኟት እየተመኙ እጅ ነሷት። እምሩቅ እሰ ርእይዋ ወተአምህዋ እንዲል የድንግል ማርያም ሐረገ ወይን ትውልድ። ከአዳም በሴት ከያሬድ በሄኖክ ከኖህ በሴም ከአብርሃም በይስሐቅ ከያዕቆብ ከይሁዳና በሌዊ ከይሁዳ በእሴ በዳዊት በሰለሞንና በሕዝቅያስ ወርዳ ከኢያቄም ትደርሳለች። ከሌዊ ደግሞ በአሮን አልዓዛር፣ ፊንታሐስ፣ ቴክናና በጥሪቃ አድርጋ ከሐና ትደርሳለች። አባታችን አዳም ከገነት በወጣ ጊዜ በ5485 ዓመት ወላዲተ አምላክ ንጽሕትና ሳይጎድልባት ኃጢአት ሳያገኛት እንተ ልብሶ ሳይደርስባት ከደጋጉ ኢያቄም ወሐና ተወለደች። ወይርኩሰ በምንትኒ እምዘፈጠራ እንዳለ ቅዱስ ቴዎዳጦስ ዘንቆራ። ከዚያም ከእናት ከአባቷ ቤት ለ3 ዓመታትን ቆይታ ወደ ቤተ መቅደስ ትገባለች። በቤተ መቅደስም
የ12 ዓመታትን ፈጣሪዋን እግዚአብሔርን እያመሰገነችና እያገለገለች እርሷን ደግሞ መላእክተ ብርሃን እያገለገሏት ህብስተ ሰማያዊ ጽዋ ሰማያዊ እየመገቧት ትኖራለች። 15 ዓመት በሞላትም ጊዜ ጻድቁ አረጋዊ ዮሴፍ ያገለግላት ዘንድ ወደ ቤቱ ወሰዳት። በዚያም መልአከ ብስራት ቅዱስ ገብርኤል ዜና ድህነትን ነግሯት አካላዊ ቃል በማኅፀኗ ጸነሰች። ነደ እሳት ተሸከመችው ቻለችው። ጾርኪ ዘኢይትጸወር ወአግመርኪ ዘኢይትገመር እንዳለ ሊቁ ቅዱስ ኤፍሬም ለባሃዊ። ወልደ እግዚአብሔርን ለ9 ወራት ከ5 ቀናት ጸንሳ እንበለ ተፈትሖ በድንግልና ወለደችው ብላ ስም አውጥታለት በናዝሬት ገሊላ ለ2 ዓመታትን ቆዩ። አርዌ ሄሮድስ እገድላለሁ ብለው በተሳቡበት ጊዜ ወቅትም ልጇን አዝላ በረሃብና በጥም ባለባትና በድካም በእንባና በሐዘን ለ3 ዓመታትን ከ6 ወራት ከገሊላ እስከ ኢትዮጵያ ተሰዳለች። ልጇ ጌታችን 5 ዓመታት ከ6 ወር ሲሆነው ለእርሷ ድንግል ደግሞ 21 ዓመት ከ3 ወር ሲሆናት ወደ ናዝሬት ተመለሱ። በናዝሬትም ለ24 ዓመታትን ከ6 ወር ልጇን ክርስቶስን እያሳደገች ነዳያንን እያሰበች ኖራለች። እሷ 45 ዓመት ልጇ 30 ዓመት ሲሆናቸው ጌታችን ተጠንቅቆ በጉባኤ ትምህርት ዕድሜዋ 64 በደረሰ ጊዜ ጥር 21 ቀን መድኃኒታችን አእላፍ ቅዱሳንን አስከትሎ መጣ። ኢየሩሳሌምን ጨነቃት፣ አካባቢዋም በፈውስ ተሞላ። በዓለም ላይም በጎ መዓዛ ወረደ። መብርሃን ለፍጡር በዚያ በፊት ባልተደረገ ለዘላለም ለምን ባይደረገስ ሞገስ ክብርና ተአምራት አረፈች። ሞታ ብዙዎችን አስደንቋል። ሞተስ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ እንዲል ከዚህ በኋላ መላእክት እየዘመሩ ሐዋርያቱም እያለቀሱ ወደ ጌቴሰማኒ በአጎበር ሥጋዋን ጋርደው ወሰዱ። ይህንን ሊቃውንት ሐራ ሰማይ ብዙኃን እለ አልቦሙ ሐሳበ እንዘ ይዜምሩ ቅድሜኪ ወመንገለ ድኅሬኪ ካዕበ ማርያም ሞቲኪ መሰል ከብካበ ሲሉ ይገልጧታል። በወቅቱ ግን አይሁድ በክፋት ሥጋዋን እናቃጥል ስላሉ ቅዱስ ገብርኤል ጠባቂ መልአክ ነው። እርሱም ቀጥቶ እርሷን ከቅዱስ ዮሐንስ ጋር ወስዶ በዕፀ ሕይወት ሥጋ አኑሯታል። ከዚያም መላእክት እያመሰገኗት ለ205 ቀናት ቆይታለች። ቅዱስ ዮሐንስ መጥቶ ለሐዋርያቱ ክብረ ድንግልን ቢነግሯቸው በጎ ቅናት ቀንተው በነሐሴ 1 ሱባኤ ጀመሩ። በሁለተኛው ሱባኤ ሲጠናቀቅም ጌታ የድንግል ማርያም ንጹሕ ሥጋ ሰጣቸው። እየዘመሩን በጌቴሰማኒ ቀብረውታል። በሦስተኛው ቀን ነሐሴ 16 እንደ ልጇ ባለ ትንሣኤ ተነስታ አርጋለች። ትንሣኤዋንም ዕርገቷንም ደጉ ሐዋርያ ቅዱስ ቶማስ አይቶ መግነዟን ተቀብሏል። ሐዋርያቱም መግነዟን ለበረከት ተካፍለው እንደገና በዓመቱ ነሐሴ 1 ቀን ሱባኤ ገቡ። ለ2 ሳምንታትም ቆይተው በዚህች ቀንም ሁሉንም ወደ ሰማይ አወጣቸው። በፍጡር አንደበት ተከናውነው የማይነገር ተድላ ደስታና ምስጢርንም አዩ። ጌታ ራሱ ድሶ ሁሉንም አቀረባቸው። የበዓሉን ቃል ኪዳን ሰምተው ከድንግል ተባርከው ወደ ደብረ ዘይት ተመልሰዋል። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ቅዱስ ጊጋር ሶርያዊ። ይህ ቅዱስ በመጀመሪያው 100 ክፍለ ዘመን የሶርያ መስፍን የነበረ ሲሆን ክርስቶስ በተወለደ ጊዜ ሰምተዋል።
መብርሃን ለስደት ስትወጣ በመጀመሪያ የሄደችው ወደ ሊባኖስ ተራሮች ነው። መስፍኑ ጊጋር ነበርና እርሱም የአምላክ እናትነቷን አምኖ አክብሮ አስተናግዷታል። ሄሮድስም ይህንን ሲሰማ ጦር አስከትለው ወደ ጊጋር ሄደ። መስፍኑ ጊጋር ሄሮድስን እንደማይችለው ሲረዳ ድንግል ማርያምን ወደ ግብፅ ሸሽጎ አሸሻት። ሄሮድስም ፊት ለፊት ተገናኘው። ከአቅሙ በላይ ስለነበረ በወታደሮች ተማርኮ ወደ ሄሮድስ ቀረበ። እመቤታችንና ልጇን አምጣ ቢለው አልናገርም አለው። በዚህ ምክንያት አካሉን ከብዙ ቆራርጦ ገድሎታል። በቤተ ክርስቲያን ታሪክም ስለ አምላክ ፍቅር የተሰዋ የመጀመሪያው ሰው ተብሎ ይታወቃል። ጌታም ስለ ሃይማኖቱ ፍቅሩና ሰማዕትነቱ 3 አክሊላትን ሰጥቶታልና አምላከ ቅዱሳን ከድንግል ማርያም መብርሃን ፍቅር ከጣዕሟ ከረድኤቷ ያድለን። የወዳጆቿን ጊጋርና ጊዮርጊስንም በረከት ያብዛልን ለዘላለሙ ድረስ አሜን። እነሆ ወደ ብርሃነ ትንሣኤዋ በሰላም አድርሶናልና እንዲሁም ወደሚመጣው ወደ ብርሃነ መስቀሉ እንዲሁም ብርሃነ ጥምቀቱ እንዲሁም ብርሃነ ልደቱ በሰላምና በጤና ያድርሰን እስከ ዘላለሙ ዓለም ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።